ሰላም እንደምን አላችሁ የዩቲዩብ ተከታታዮች። ዛሬ ሂስትሪ ኤልሲ ኩዌስችን ወይም ኢኤስኤስኤልሲኢ ኩዌስችን በአዲሱ ፖሊሲ ከወጣው እንትን ስለዚህ የ2016 ነው የ2016 ነው። ፓርት 1 ብዬ ነው እንትን ያደረኩት ከጥያቄ ቁጥር 1 up to 20 ነው። I try to explain and also within simple language። ስለዚህ በተቻለ መጠን ያብራራውላችሁ ቀላል በሆነ ቋንቋ እንትድላችኋለሁ ማለት ነው። my name is Mr. ጌታቸው. If you need the soft copy of this and other additional documents, exercise questions, you can join this telegram channel at ጌታቸው 700 ይሄንን እንትን ጆይን ብታደርጉት ታገኙታላችሁ ማለት ነው። ሌላው መልእክትም ካላችሁ ጌታቸው አሻግሬ 94@gmail.com ብላችሁ ብጽፉልኝ ይደርሰኛል ማለት ነው። ሼር፣ ኮፒ ሊንክ፣ ሰብስክራይብ ማድረግ አትርሱ። እንቀጥል። ሌላው መጀመሪያ ጥያቄውን ስታነቡ ያው ቹዝ ነው፣ ሁሉም ቹዝ ነው። ጥያቄውን እንትን ስትሉ መረዳት ነው ያለባችሁ። ጥያቄው ምንድነው የሚል ሚኒንጉን the essence of the question እሱን ካልተረዳችሁ ወደ መልሱ አትሄዱ። ጥያቄውን 2 ጊዜ 3 ጊዜ ደጋግማችሁ አንብቡት። ስለዚህ በ2016 ከተፈተነው አንዱን እንትን ነው ብያችኋለሁ፣ አንዱን ኮድ ነው። ስለዚህ ሂስትሪ ደግሞ ስታነቡ ሁሌም ዲክሽነሪ ከጎናችሁ አትለዩ ማለት ነው። ስለዚህ ምክንያቱም ወርዶች በተቀያየሩ ቁጥር ሌላ ሚስ አንደርስታንዲንግ እንዳይኖራችሁ ማለት ነው። ስለዚህ ሚስሊድ እንዳያደርጋችሁ ማለት ነው። ከጎናችሁ ጥያቄ ሂስትሪ ስታነቡ ዲክሽነሪ መኖሩን አትርሱ ማለት ነው። ሌላው የመጀመሪያው ጥያቄ with which one of the following idea or institution is capitalism associated? ጥያቄውን ከየትኛው አይዲያ ወይም ኢንስቲትዩሽን ጋር ነው ካፒታሊዝም አሶሲየት የሚሆነው ወይም ሪሌት የሚሆነው ነው የሚለው። እንግዲህ ካፒታሊዝም ማለት ምን ማለት እንደሆነ ታውቁታላችሁ። ኮሚኒዝም ወይም ሶሻሊዝም ምን ማለት እንደሆነ ታውቁታላችሁ ማለት። ስለዚህ ከየትኛው ኢንስቲትዩሽን ጋር ነው? ሰርፍደም፣ ኮንትሮልድ ማርኬት፣ ኢኳሊቲ ኦፍ ክላስ፣ ሜኪንግ ፕሮፊት። ስለዚህ ከነዚህ መገለጫዎች ወይም ከነዚህ አማራጮች የትኛው ኢንስቲትዩሽን ጋር ነው ካፒታሊዝም ሪሌት የሚሆነው ነው የሚለን። ሰርፍደም ይሄ ፊውዳሊዝም ጋር ነው። ኮንትሮልድ ማርኬት ይሄ ኮማንድ ኢኮኖሚ ነው። ኢኳሊቲ ኦፍ ክላስ ይሄም አይደለም። ሜኪንግ ፕሮፊት መልሱ ይሄ ነው። ካፒታሊዝም ዋና ዓላማው ፍሪ ማርኬት ነው። ማክሲማይዚንግ ኦፍ ፕሮፊት። ስለዚህ ሪሌት የሚሆነው ከዚህ ሜኪንግ ፕሮፊት ከሚለው ዲ ጋር ነው ማለት ነው። ከዲ ጋር ነው ማለት ነው። ነምበር 2 what was the fundamental organizational change that led to the industrial revolution? እንግዲህ ኢንዱስትሪያል ሪቮሉሽን ከ18ኛው መቶ ክፍለ ዘመን አጋማሽ ጀምሮ አውሮፓ ላይ ተከስቷል። ስለዚህ what were the fundamental organizational change that led to the industrial revolution? ለኢንዱስትሪያል ሪቮሉሽን ካሉት ኦርጋናይዜሽናል ቼንጆች የትኛው ነው ለኢንዱስትሪያል ሪቮሉሽን ኮንትሪቢዩት ያደረገው ነው የሚለው? the shift from dispersed system to factory production, the replacement of animal and human labor by machines, the shift from coal to water to generate power, the development of banks to lend money to entrepreneurs. ስለዚህ መጀመሪያው ጥያቄ የትኛው ነው ፈንዳሜንታል ኦርጋናይዜሽናል ቼንጅ ለኢንዱስትሪያል ሪቮሉሽን ሊድ ያደረገን ነው የሚለው? the shift from dispersed system to factory production. dispersed የተበታተነ በጎጆ ወይም ያልተ ኦርጋናይዝድ ያልሆነ ፕሮዳክሽን ወይም የማምረት ሲስተም ኦርጋናይዝድ በሆነ ራሱን በቻለ ፋክተሪ ሲስተም መሆኑ ነው የሚለን። the replacement of animal and human labor በእንስሳና በሰው ሲሰራ የነበረው በማሽን መሰራቱ ነው የሚለን። the shift from coal to water to generate power ኃይል ለማግኘት ከኮል ወደ ውሃን ለኃይል ማመንጫነት መጠቀም ድንጋይ ክሰልን ከምንጠቀመው ነው የሚለው።
ሶስተኛው the development of banks to lend money to entrepreneurs ባንኮች መመሰረታቸው ገንዘብ ለማበደር ለስራ ፈጣሪዎች። ስለዚህ ከአራቱ የትኛው ነው fundamental organizational change that contributed for the development of industrial revolution in Europe? መልሱ ኤ ነው። the shift from dispersed system to factory production በየጎጆ በየቤታቸው ነበር በፊት ሲያመርቱ የነበር። አሁን ግን ራሱን የቻለ ኦርጋናይዝድ የሆነ ኢንዱስትሪ ወይም ፋክተሪ ልክ ኢንዱስትሪያል ዞን እንደምንል ሄደው ውጭ ላይ ሄደው የራሱን የቻለ ቤት ወይም ፋብሪካው ራሱን የቻለ መጋዘን አድርጎ እዛ ጋር ማምረት ያ በስፋት እንዲመረትና ኢንዱስትሪያል ሪቮሉሽን እንዲያድግ ትልቅ አስተዋጽኦ አድርጓል ማለት ነው። Number 3 which one of the following was a consequence of the American Civil War? አሜሪካን ሲቪል ዋር እንግዲህ ከ1861 እስከ 65 የተደረገ ነው። በአግራሪያን እና በኢንዱስትሪያል ወይም በኖርዙ የአሜሪካ ክፍልና በሳውዙ የዩኤስኤ ክፍል ማለት ነው። ስለዚህ which one was the consequence ነው የሚለው ጦርነቱ ካለቀ በኋላ የመጣው ዴቨሎፕመንት ሶሻል ኢኮኖሚካል ፖለቲካል ዴቨሎፕመንት የትኛው ነው? the end of racial oppression in the USA racial oppression ended መሆኑ አሜሪካ ላይ ይሄ የዘር መድሎ የዘር እንትን ended ሆኗል ነው የሚለን። the end of institution of slavery የስሌቨሪ የሚለው ኢንስቲትዩሽን ተቋም ባን መሆኑ ወይም ended መሆኑ። the economic prosperity of the southern planter classes ኢኮኖሚካሊ የሳውዘርነሮቹ አግራሪያን ተብለው የሚጠሩ የነሱ ኢኮኖሚክ ዴቨሎፕመንት ነው የሚለን። the accusation of parts of the US by France accusation ኮንን ወይም እንደ ግጭትም ትችላላችሁ። accusation of parts of the US ወይም accused አድርጋታለች ፈረንሳይ ነው የሚለን። ተጠያቂ አድርጋታለች ፈረንሳይን ተጠያቂ አድርጋታለች ወይ ፈረንሳይ ተጠያቂ ሆናለች ነው የሚለን። ስለዚህ የትኛው ነው ኮንሲኩዌንሱ? end of racial discrimination የሚለው ይሄ አይሆንም። ምክንያቱም እስከ 1960 ድረስ ጥቁሮች በቆዳ ከለራቸው መመረጥ አይችሉም ነበር። end of ኤ ኦፊሻሊ ኢንድ ተደርጓል፣ በኮንስቲቱሽናቸው ተቀምጧል። በአሜሪካ ህገ መንግስት ባሪያና የባሪያ ንግድ ቀርቷል የሚል ህግ ወጥቷል ማለት ነው። ስለዚህ ቢ ነው የሚሆነው ማለት ነው። Number 4 what was the major consequence of the second Balkan war? ባልካኖች ሁለት ጦርነቶችን አድርገዋል። አንደኛው በ1912 ነው። it was against Ottoman Turkey ወደ 5 የሚሆኑ የባልካን ስቴቶች ግሪክ፣ ሰርቢያ ምናምን ተብለው የሚጠሩ against the Ottoman Turkey ነው። ሁለተኛው ደግሞ እርስ በራሳቸው የተደረገው ጦርነት ነው። የግሪክ የባልካን ስቴቶች ከኦቶማን ቱርክ የወሰዷቸውን ግዛቶች በመከፋፈል ግጭት ፈጥረዋል በ1913 ከአንድ ዓመት በኋላ ማለት ነው። ያ the second Balkan war ነው የሚለው የሰከንድ ባልካን ዋር ነው። ስለዚህ የዛ ኮንሲኩዌንስ የትኛው ነው የሚለው the deepening of hostility between Austro-Hungary and Serbia over territorial claim ወይም ዲፕሊ ወይም ስር የሰደደ ጠላትነት በአውስትሪያና በሰርቢያ መካከል በቴሪቶሪያል ክሌም በግዛት ይገባኛል። the forced withdrawal of Ottoman Turkey from all its European territory በኃይል ኦቶማን ቱርክ ከአውሮፓ ቴሪቶሪያ ሙሉ ለሙሉ እንድትወጣ ተደርጓል ነው። the emergency of conflict between the emerging Balkan nationalism and the Ottoman Turkey በኦቶማን ተርኪና በባልካን ናሽናሊዝም ወይም አዳዲስ በሚመጡ ባልካን ናሽናሊዝም ወይም ናሽናል ስቴቶችና በኦቶማን ተርኪ ጦርነት the emergency of several countries such as Greek as an independent nation independent emerging of several ብዙ ሀገሮች መመስረታቸው ነው የሚለን። ስለዚህ መልሱ የትኛው ነው? major consequence of the second Balkan war when you see deepening hostility of between Austro-Hungary and Serbia over territorial claim
በግዛት ይገባኛል ግጭታቸው ስር የሰደደ ግጭት መፍጠራቸው ነው የሚለን። መልሱ እሱ ነው። በኦስትሮ ሃንጋሪ እና በሰርቢያ መካከል ለመጀመሪያ ዓለም ጦርነትም ይሄ ግጭታቸው ምክንያት ነበር። ምክንያቱም ሰርቢያ በሰከንድ ባልካን ዋር አሸናፊ ነበረች። ስለዚህ the only strong state among the Balkan or from the Balkan state ሆናለች። ስለዚህ ኦስትሮ ሃንጋሪን የምትገዳደር ሆናለች ማለት ነው። በተለይ በቦስኒያ ሄርዞጎቪና ማለት ነው። ኦስትሮ ሃንጋሪ በ1908 ወስዳታለች። በ1908 ከኦቶማን ቱርክ ነጥቃታለች። ስለዚህ በዛች ምክንያት በሞንቴኔግሮ ምክንያት ቦስኒያ ሄርዞጎቪና ምክንያት ግጭት ነበር ማለት ነው። ወይም ስር የሰደደ ኮንፍሊክት ነበር ማለት ነው። ኦቶማን ቱርክ ሙሉ ለሙሉ ከአውሮፓ አልወጣችም፣ ከባልካን ኤመርጀንሲ ኦፍ ኮንፍሊክት ይሄም እንደዚሁ አልነበረም። ስለዚህ መልሱ የአራተኛው ኤ ነው። ሆስቲሊቲ በግዛት ይገባኛል ምክንያት ሆስቲሊቲ ተፈጥሯል። በማንና በማን? በኦስትሮ ሃንጋሪ ኤንድ በሰርቢያ መካከል። which one of the following number 5 which one of the following innovation contributed to the success of European imperialism in the late 19th century? በ19ኛው መቶ ክፍለ ዘመን መጨረሻ የትኛው ኢኖቬሽናቸው ነው ለሰክሰሳቸው ወይም ግኝታቸው ነው ለሰክሰሳቸው ምክንያት ነው የሚለው? the discovery of cement for building efficient road ሲሚንቶ መምጣቱ efficient የሆነ road construct the development of techniques for exploring mineral ማግኘት ቴክኒኮች መምጣታቸው the numerical superiority of white armies than Africans በቁጥር የነጮች መብለጡ የነጮች ቁጥር መብለጡ ለሰክሰሳቸው ምክንያት ነው የሚለው። the discovery of medicine protection against ማላሪያን ፕሮቴክት የሚያደርግ ወይም መከላከያ መምጣቱ ለኢንዱስትሪያል ወይም ለዩሮፒያን ኢምፔሪያሊዝም ሰክሰስ ነው የሚለው። ስለዚህ መልሱ ሊሆን የሚችለው ወይም የሚሆነው the discovery of cement እሱ አይደለም። development of techniques to find or explore mineral የማግኘት ቴክኒክ መምጣቱ ይሄ ትልቅ አስተዋጽኦ አድርጓል ለዩሮፒያን። ኒሜሪካል ሱፔሪዮሪቲ እንዲሁም አፍሪካኖች ናቸው በቁጥር የሚበልጡ ወታደሮች። ሜዲካል ዲስከቨሪ ይሄ ማላሪያ እንደውም አሜሪካ ላይ ነው ማለት ነው። ይሄ አፍሪካ ላይ አልነበረም ማለት ነው። አፍሪካ ላይ ለኢምፔሪያሊዝም ኮንትሪቢዩት አላደረገም ማለት ነው። ነምበር 6 what were the main features of British indirect rule? ብሪቲሽ ኢንዳይሬክት ሩል እንግዲህ አፍሪካኖች ሲገዙ ዳይሬክት እና ኢንዳይሬክት ሩል ነው። ብሪቲሽ ኢንዳይሬክት ነች፣ ፈረንሳይ ዳይሬክት ሩል ነች። ፈረንሳይ ዳይሬክት። ስለዚህ የብሪቲሽ መገለጫው ምንድን ነው? የብሪቲሽ ዳይሬክት ኤክስክሉዥን ኦፍ አፍሪካን ፍሮም አድሚኒስትሬቲቭ ኦፍ ኮሎኒስ አፍሪካኖችን ማግለል ከአድሚኒስትሬቲቭ ሲስተሙ ከአስተዳደር ሲስተም አፍሪካዎች እንዳይገቡ ማድረግ the use of extensive violence to mobilize commodities for export extensive የሆነ violence to mobilize commodities for export extensive የሆነ violence ወይም ግጭት መጠቀም to mobilize commodities for export ነው የሚለው። the granting of African British citizen with their political right granting of African British citizen with their political right አፍሪካ ብሪቲሽ ሲቲዝኖች with political ራይታቸው ተጠብቆ እንዲኖር ማድረግ ወይም መስጠት ፖለቲካል ራይታቸው እንዲጠበቅ ማድረግ የፖለቲካል መብታቸው the use of African in their administrative of the colonies አፍሪካኖችን መጠቀም ራሳቸውን አፍሪካኖችን ለመግዛት ወይም ኮሎናይዝ ለማድረግ ነው የሚለው። መልሱ the exclusion of Africans from administrative of colonies ይሄ ዳይሬክት ሩል ነበር። የዳይሬክት ሩል የፈረንሳይ መገለጫ ነው። ራሳቸውን ነው አፖይንት ያደርጉ የነበር እና መልሱ ሊሆን የሚሆነው ዲ ነው። the use of Africans in አፍሪካኖችን ኢንዳይሬክትሊ አፍሪካኖችን አሳይን ያደርጋሉ። ነገር ግን ፑፔት ናቸው። ዳይሬክትሊ የብሪቲሽን ኢንትረስት ነው የሚያስጠብቁት ማለት ነው። ፈረንሳይ ግን ዳይሬክት ነበር። ራሳቸው ፈረንሳዮች ናቸው አፍሪካ ላይ
የአድሚኒስትሬቲቭ አፌር ላይ የሚቀመጡት ማለት ነው። የሚቀመጡት ራሳቸው ፈረንሳዮች ነበሩ ማለት ነው። ነምበር 7 how did long distance trade facilitate interaction among Ethiopian population? እንዴት ነው ሎንግ ዲስታንስ ትሬድ የ19ኛው መቶ ክፍለ ዘመን ሎንግ ዲስታንስ ትሬድ የኢትዮጵያን ኢንትራክሽን ያፋጠነው? እንግዲህ ካልቸራል ኢንትራክሽን መስተጋብር፣ የቋንቋ መስተጋብር፣ የሃይማኖት ኢንትራክሽን መስተጋብር እንዴት አፋጠነው ነው የሚለው by helping introduce orthodox to different parts of the region ኦርቶዶክስን በተለያዩ የሀገሪቱ ክፍል በማስፋፋት ወይም በማስተዋወቅ by giving to rise to market that served as center of cultural interaction የገበያዎች የተለያዩ ገበያዎች መመስረታቸው it served as cultural interaction የገበያ ቦታዎች መምጣታቸው by spreading democratic institutions such as ገዳ to the new area የዲሞክራቲክ ኢንስቲትዩሽን መቋቋሙ ለምሳሌ ገዳ በተለያዩ ቦታዎች አዳዲስ ቦታዎች ነው የሚለው by making use of common media of exchange የጋራ የሆነ የመገበያ ክሬት በማድረግ ነው የሚለው። ስለዚህ እዚህ ጋር መልሱ ምንድነው? how did long distance trade facilitate interaction ያፋጠነው የመስተጋብሩን ውህደቱን ያፋጠነው የትኛው ነው ነው የሚለው መልሱ ይሄ ነው። by giving ብዙ ገበያዎች እንዲፈጠሩ ማርኬት ኤሪያዎች እንዲፈጠሩ አድርጓል ማለት ነው። ሎንግ ዲስታንስ ትሬዱ ክሮስ በሚያደርጋቸው እዛ ገበያ ቦታ ላይ ደግሞ ሰዎች ይገናኛሉ። ሲገናኙ ደግሞ there is an interaction, exchange of ideas, exchange of religion and their experience. So it facilitated by this, by creating different marketplaces that served as center for cultural interaction. Number 8 why Emperor Theodorus II's modernization attempt did fail? ለምንድን ነው ሞደርናይዜሽን ፖሊሲ ነበረው to modernize ኢትዮጵያ ነገር ግን it was failed? why it was failed ነው የሚለው because he lacked the technology and resources necessary to implement the reform industrial type of reform እሱን እንትን ለማድረግ lack of resource ወይም ቴክኖሎጂ ስለሌለው ነው የሚለው he tried to simplify copy Western institution rather than adopting them into the local conditions ቀጥታ simply copy የዌስተርን ኢንስቲትዩሽንን simply copy በማድረግ rather than adopting ወደ ኢትዮጵያ ኮንቴክስት አዶፕት ሳይደረጉ ነው የሚለን see he angered the European powers who could have helped him በአውሮፓውያን he was angered the European powers ስላናደዳቸው who have helped him እነሱን ስላናደዳቸው he angered the European powers who could have helped እነሱን ስላበሽቃቸው መርዳት የሚችሉትን ነው የሚለን British opposed his reforms fearing he would create a strong Ethiopian state የብሪቲሽ ፍራቻ ስለነበር ምክንያቱም የስትሮንግ የሆነ ኢትዮጵያን ስቴት ኢስታብሊሽ ትሆናለች በሚል ነው የሚለን ስለዚህ የትኛው ነው ሊሆን የሚችለው መልስ ስለዚህ መልሱ የሚሆነው he lacked technology and resources necessary to implement the reform technology and ማጣት ነው he tried to simplify copy Western institution rather than adopting them into local condition the answer is this ቀጥታ የአውሮፓን የኢንስቲትዩሽን ቀጥታ ኢትዮጵያ ላይ ኢምፕሊመንት ለማድረግ ነው ኮንቴክስቹዋሊ ወደ ኢትዮጵያ አላዳመደውም ወይም ከኢትዮጵያ ጋር በማመሳሰል እንትን አላደረገውም ማለት ነው ስለዚህ the answer is B. Number 9 what are the consequences of the Hiwot Treaty or Adwa Treaty of 1884 ለማለት ነው የኔ የኤዲቲንግ ስህተት ነው what was the consequence of the Hiwot Treaty or Adwa Treaty ስጽፍ ስህተት ነው A. The return of Masawa to Ethiopia Ethiopian hostility with Mahadist Sudan Ethiopian control over Metemma continuous Ethiopian war with Egypt እንግዲህ አድዋ ወይም Hiwot Treaty it was conducted in 1884
between Egypt on behalf of the government of British and on the other side ኢምፔሪየር ዮሐንስ the fourth ኢትዮጵያን ሪፕሬዘንት በማድረግ ማለት ነው። ስለዚህ የትኛው ነው the consequence of ህይወት ትሪቲ ነው የሚለን። ህይወት ትሪቲ አላማው እንግዲህ ትራፕ ሊሆኑ ኢጂፕሽያን አርሚዎች አሉ በሱዳኖች ትራፕ ሊሆኑ እነሱን ነፃ ለማውጣት ነው በኢትዮጵያና በሱዳን ደንበር። ምክንያቱም ግብጽ ሱዳንን ይዛ ስለነበር ከ1821 ጀምሮ እስከ 1880ዎቹ መጀመሪያ ማለት ነው። ነገር ግን የማሃዲስቶች ሪቫይቫሊስት ግሩፖች ሪቫይቫሊስት ናሽናሊስት እና ሪሊጂየስ ሪቫይቫሊስት ግሩፖች ግብጾችን እያሸነፉ አምጥተው በኢትዮጵያና በሱዳን ደንበር ትራፕድ አድርገዋቸዋል። ስለዚህ ያን እነዚህ ትራፕድ የሆኑ አርሚዎችን መውጣት መትረፍ የሚችሉት በኢትዮጵያ ክሮስ አድርገው ሲሄዱ ነው። ደን ወደ ምጽዋ ኢትዮጵያና ኢጅፕት ደግሞ ግጭት ነበሩ በ1875 እና 76 ጉንደትና ጉራ ከተባለ ቦታ ላይ ምንም አይነት ከዛ በኋላ ዲፕሎማቲክ ሪሌሽን አላስመዘገቡም። ስለዚህ the period of no peace no war ተብሎ ነው የሚጠራው ከ1876 እስከ 84። ስለዚህ ኢትዮጵያ ግዴታ ታስፈልጋት ነበር። ስለዚህ ኮንሲኩዌንሱ ምንድነው ነው የሚለው ኮንዳክት አድርገዋል። the Ethiopian hostile with Mahadis the return of ማሳዋ ምጽዋ ለኢትዮጵያ ተመልሷል ነው የሚለው። ይሄ ውሸት ነው፣ አልተመለሰም። እንዲያውም ለማን ነበር የተሰጠው? ለኢታሊ ኢትዮጵያን ሆስታይል ዊዝ ማሃዲስ 1875 ሳርዋ ከተባለ ቦታ ላይ ዮሐንስ አሉላ ልኮ ግብጾችን ካሸነፈ በኋላ ሱዳኖች ማሃዲስቶችን ካሸነፈ በኋላ ግብጾች እንዲያልፉ ተደርጓል። ከዛን ጊዜ ጀምሮ Mahadist Sudanese they began their own attack against Ethiopia to avenge the battle of Sarwa. ስለዚህ መልሱ ይሄ ነው። የኢትዮጵያን ኮንትሮል ኦቨር መተማ ይሄ አልነበረም። yes በመጀመሪያም በእኛ ስለነበር ማለት ነው። the continuous Ethiopian war with Egypt ከግብጽ ጋርማ ደካማ ትሁን እንጂ ሰላማዊ ግንኙነት ከዛ በኋላ ምንም አይነት ጦርነት አላደረጉም። ስለዚህ መልሱም የሚሆነው ቢ ነው ማለት ነው። ቢ ነው። number 10 What was the significance of Battle of Sagale of 1960 in Ethiopian politics? 1916 Battle of Sagale ያለ። ስለዚህ the significance ምንድነው? እዚህ ጋር ትልቅ achievement ወይም ትልቅ event ምንድነው ነው የሚለው። The end of political influence of the Wollo in the national politics. It led to victory of progressive groups in the court of politics. It marked the end of the influence of tripartite power in Ethiopia. It marked shift of power from Shoa to Wollo. ስለዚህ ባትል ኦፍ ሰገሌ በመጀመሪያ በማንና በማን ነው? በራስ ሚካኤል ወይም በንጉስ ሚካኤል የልጅ ኢያሱ አባት በሱና በሸዋን ኖቢሊቲዎች መካከል ነው። ምክንያቱ ደግሞ ምንድነው? በ1916 there was a coup conducted by the Shuan nobility against ልጅ ኢያሱ አይደለም። ልጅ ኢያሱን ከስልጣን አስወግደውታል። የሸዋን ኖቢሊቲዎች ማለት ነው። ስልጣኑን ለማስመለስ የተደረገ ጦርነት ነው። አባቱ ሊድ እያደረገ ተሸንፏል። ሲሸነፍ it ended the political influence የወሎ political influence በናሽናል ፖለቲክስ ላይ it ended ናሽናል ስለዚህ it ends this it led the victory of progressive ይሄ በዲያርኪ ጊዜ የነበረ ነው። ፕሮግሬሲቭ እና የትራዲሽናል ተብሎ የሚጠሩት ፕሮግሬሲቭ በተፈሪ መኮንን የሚመራው ነው። ትራዲሽናል ደግሞ በዘውዲቱ የሚመራው ነው ማለት ነው። ትሪፓርታይት ትሪቲ ተብሎ የሚጠራው በ1906 የተደረገ ነው። በ1906 የተለያዩ 3 ሀገሮች የአውሮፓ ሀገሮች በኢትዮጵያ ዙሪያውን ያሉ ኢታሊ፣ ብሪቲሽ እና ፍራንስ ቱ ዲቫይድ ኢትዮጵያ ሚኒሊክ ሲታመሙ ይሞታሉ፣ ኢትዮጵያ ትበታተናለች። ስለዚህ የራሳቸው ናሽናል ኢንትረስት ለማስጠበቅ የተደረገ ነው ማለት ነው። ስለዚህ መልስ አይሆንም። የትማ ሽፍት ኦፍ ፓወር ይሄ ከወሎ ወደ ሸዋ ሽፍት ያደረገው። ስለዚህ መልሱ ኤ ነው። መልሱ ኤ ነው የሚሆነው ማለት ነው። ነምበር 11 which of the following is correct about the importance of history? ይሄ ከሚከተሉት እንግዲህ የትኛው ነው ኮሬክት ነው? it enable people to become less spiritual and more secular. spiritual እንዲሆኑ ያደርጋል እና secular ወይም ነፃ እንዲሆኑ ያደርጋል።
ኢት ሄልፕስ አንደርስታንድ ኮንቴምፖራሪ ኢሹስ የኮንቴምፖራሪ ኢሹ ወይም አሁን ያለውን እሱ አንደርስታንዲንግ ወይም ከረንት ኢሹን አንደርስታንዲንግ ሞደርን ኢሹን አንደርስታንድ እንዲኖረን ይጠቅማል ነው የሚለን። ኢት ኤንከሬጅ ፒፕል ቱ ፎከስ ሞር ሎካል ዳን ግሎባል ሎካሊ ወይም በአካባቢያችን ፎከስ እንዲኖረን ያደርጋል። ኢት ዲፕን ኤክስትሪም ናሽናሊዝም አመንግ ደ ዳይቨርስ ፖፑሌሽን ኤክስትሪም የሆነ ናሽናሊዝም ወይም ብሔርተኝነትን እንትን ይላል ነው የሚለን ዴቨሎፕ ያደርጋል ነው የሚለን። ስለዚህ ከእነዚህ መካከል ኢምፖርታንስ ኦፍ ሂስትሪ የትኛው ነው? ኢት ኔቨር ቢከም ስፒሪቹዋል ይሄ እንትን አይደለም ሞር ሴኩላር ኢት ዳዝንት ኮንትሪቢዩት ኢት ሄልፕስ ቱ አንደርስታንድ ኮንቴምፖራሪ ኢሹስ ኦር ሞደርን ኢሹስ አሁን አንደርስታንዲንግ እንዲኖረን አሁኑ ወይም ኮንቴምፖራሪ ኦር ከረንት ኢሹዎቹ አንደርስታንዲንግ እንዲኖረን ያደርጋል ኦር ሞደርን ኢሹዎቹ አንደርስታንዲንግ እንዲኖረን ምክንያቱም ካለፈው የሆነ to know the past it enables us to understand the contemporary or current issues ስለዚህ አሁን ምን ላይ ነን ኢኮኖሚካሊ ሶሻሊ ካለፈው አንፃር ምን ላይ ነን የሚለውን አንደርስታንዲንግ እንዲኖረን በኢኮኖሚካሊ የተሻለንን በሚሊተሪ የተሻለንን ወይም በኤጁኬሽን ያለፈው ኤጁኬሽን ሲስተም ይሻል ነበር እንደዚህ አይነት እንትን እንዲኖረን አንደርስታንዲንግ እንዲኖረን ከረንት እንትን ኢሹ አንደርስታንዲንግ እንዲኖረን ያደርጋል ማለት ነው። ነምበር 12 በተቻለ መጠን ፈጠን እያልኩ ነው። እናንተም ሼር ሰብስክራይብ ማድረግ ኮሜንት አትርሱ። which one of the following is correct according to the scientific theory of human evolution ሳይንቲፊክ እና የክሬሽኒስት ቪው አለ። ስለዚህ የትኛው ነው ትሩ ነው የሚለን the earliest human species originate in Africa and spread out to other continent the earliest human being ወይም ቀደምት ከአፍሪካ ተነስቶ ወደ ሌላ ተሰደደ ነው የሚለን the major difference among the various hominid species in terms of height and weight ሜጀር ዲፍረንሳቸው ወይም ዋና እንትናቸው ሃይት እና ዌይታቸው ነው ክብደትና እንትናቸው ነው ቁመታቸው ነው የሚለን it is by the type of iron that they made that we differentiate among hominids ከአይረን ቱል የሚሰሩት በዛ ነው የተለያዩ እንትኖችን ዲፍረንሽት ወይም ስፒሺዎችን ዲፍረንሽት የምናደርጋቸው ነው የሚለን the different hominid species in Africa descended from Lucy ሁሉም የዲፍረንት እንትኖቹ ከሆሚኒድ ስፒሺዎች ከማን የመጡ ነው የሚለን ከሉሲ ወይም ከድንቅነሽ ነው የሚለን። ስለዚህ የትኛው ነው ትሩ? the answer is A ለምንድን ነው ሌሎቹ የማይሆነው? earliest human being ሆሚኒድም የተነሳው ከዚህ ከአፍሪካ ነው ስፔሲፊካሊ ከኢስት አፍሪካን ሪፍት ቫሊ አካባቢ ኢትዮጵያ እና እነዚህ ኬንያ ምናምን ተብለው የሚጠሩት ማለት ነው። ስለዚህ ከዚህ ተነስቶ ወደ ሌላው የዓለማችን ክፍል እንደሄደ ነው ራሳቸው እንትን ያደረጉት ማለት ነው። ይሄ በነምበር 2 በሃይት እና በእንትን በሃይት እና በእንትን ብቻ ሳይሆን ሜጀር ዲፍረንስ የማሰብ የአእምሯቸውን እንትንም ላርጀር እና ስሞለር ብሬን መኖራቸውን የተለያዩ እንትኖች አሉ። ሉሲ የሚለው ሁሉም ከእሷ የተነሱ እንትን አይደሉም ማለት ነው። ስለዚህ መልሱ ኤ ነው። ነምበር 13 what was the Ethiopian state that had emerged immediately before Aksum የኢትዮጵያ ስቴት ከአክሱም በፊት የተመሰረተች ዳሞት፣ ሐውልቲ፣ አዱሊስ፣ ዳማት the answer is D ዳማት ነች። immediately after the destruction or the fall of Damat there was the emergency of Aksum ስለዚህ before እንትን ካልን ዳማት ነች ማለት ነው። number 14 to which language superfamily do the Omotic language belongs Omotic language ከየትኛው ነው? ኮይዚያን ነው? አፍሮኤዥያቲክ፣ ኒጀር ኮንጎ or the Nilo Sahara? ኮይዚያን A B አፍሮኤዥያቲክ ላይ ነው አይደለም። የኦሞቲክ it is only spoken in Ethiopia specifically on the Omo river በኦሞ ወንዝ አካባቢ። ከዚህ ውጭ ያሉ ሁለት ቋንቋዎች አሉ ሽናሻ እና አንፊሎ ተብሎ የሚጠሩ። ከዛ ውጭ ኦሞ ቫሊ አካባቢ ነው የሚነገር ማለት ነው። ከኢትዮጵያ ውጭ አይነገርም።
ከኢትዮጵያ ውጭ አይነገርም ማለት ነው። ስለዚህ አፍሮ ኤዥያቲክ ነው። አፍሮ ኤዥያቲክ ፋሚሊ ላይ ነው ግሩፕ የምናደርገው ግሩፕ ነው። ነምበር 15 which one of the following technologies enable ancient Egyptians to produce large surplus and maintain enduring state? ፕሮዳክሽን የትኛው ነው? ከኤንሸንት ቴክኖሎጂያቸው መካከል ከግብጾች መካከል ጠንካራ እና ሬዚስት ማድረግ ጠንካራ ስትሮንግ ስቴት ወይም እስካሁን ያለች ስቴት እንዲሆኑ ያደርጋቸው የቴክኖሎጂ ኢኖቬሽን የትኛው ነው የሚለን። ቢልድ ፒራሚድስ፣ ኢንቬንቲንግ ሄሮግራፊክስ፣ ኮንስትራክቲንግ ኢሪጌሽን ካናልስ፣ ዲ አርት ኦፍ ማሚፊኬሽን የትኛው ነው? አን ኤንዱሪንግ ወይም ኦልደስት ስትሮንግ ኤንዱሪንግ ስቲል እስካሁን እንድትኖር ያደረጋት ነው የሚለን። ቢልዲንግ ፒራሚድ እሱ አይሆንም። ኢንቬንቲንግ ሄሮግራፊክስ የአጻጻፍ ዘዴያቸው እሱንም አይደለም። ኮንስትራክቲንግ ኦፍ ኢሪጌሽናል ካናል ይሄ የኢሪጌሽን ሲስተሙ ነው። ያ ላይፍ አይኖርም ነበራ መኖር አይችሉም። ሰርፕለስ ፕሮዳክሽን ሰርፕለስ ፕሮዲውስ እንድታደርግ ያደረጋት ትልቁ ይሄ ነው። ላርጀር ሰርፕለስ ይሄ በናይል ወንዝ ማለት ነው። ስለዚህ ይሄ ለሰርቫይቫላቸውም ምርታቸውን መቻላቸው ወይም ማምረታቸው ተረፈ ምርት ብዛት ያለው ምርት ማምረታቸው ትልቅ ኮንትሪቢዩት አድርጓል ማለት ነው። ስለዚህ መልሱ የሚሆነው እሱ ነው። ነምበር 16 እንየው 16ኛ ሶሪ ዲስተርብ ስላደርጓችሁ ያው ከስልኬ እንትን ስለምል አንዳንዴ እንትን ይለኛል ስነካካው ያስቸግረኛል። ነምበር 16 which one of the following is correct about pre-colonial American civilization? ከኮሎኒያሊዝም ፕሪኮሎኒያል አሜሪካን ሲቪላይዜሽን ማለት እነዚህ ኢንካ፣ ዜቲክ እና ማያ ማለት ነው። ስለዚህ የትኛው ነው ኮሬክት ነው የሚለን? ስለ ኢንካ፣ ማያ እና ዜቲክ ማለት ነው ኮሎናይዝድ ከመሆናቸው በፊት ማለት ነው። they all achieved high standard of urban development and high rate of city structure. ሁሉም urban development አቺቭ አድርገዋል ወይም የከተማ መስፋፋት እድገት አቺቭ አድርገዋል ነው የሚለን። ሲቲ ዴቨሎፕመንት እና ሃይ ሬት ኦፍ ሲቲ ስትራክቸር መዋቅሩ ሃይስት ወይም ዌል ዴቨሎፕድ የሆነ ነው የሚለን። while Inca built extensive road and Maya developed an accurate calendar. ኢንካ በሮድ ኮንስትራክሽን ወይም በሮድ እንትን ስትል ማያ ደግሞ የምትታወቀው አኪሬት የሆነ ካላንደር አኪሬት ኢን ሴንስ አሁን ካለው 365 ከአንድ አራተኛ ከዛ ጋር ተቀራራቢነት ያለው ማለት ነው። the development of writing distinguish Asiatic civilization from Mayan and Inca civilization. ማያ እና ኢንካ ሲቪላይዜሽን ነው የሚለን ዴቨሎፕመንት ራይቲንግ ዴቨሎፕ ማድረጋቸው ማለት ነው። አዜቲኮችን ከእንትን ከሌሎቹ ይለያቸዋል ማለት ነው። the Inca put up a strong resistance against Spanish because they used tools made out of silver. ስትሮንግ የሆነ ሬዚስታንት መቋቋም ችለዋል። ምክንያቱም ነው የሚለን ኢንካዎች ምክንያቱም they made tools from silver ከሲልቨር ቱሎችን መስራታቸው ነው የሚለን። ስለዚህ መልሱ የሚሆነው ፕሪ ኮሎኒያል አሜሪካን ሲቪላይዜሽን the answer is B. ኢንካ የምትታወቀው ኤክስቴንሲቭ ሮድ ስትራክቸሯን ነው። ሌላው አኪሬት ካላንደር ደግሞ ማያ ትታወቃለች ማለት ነው። ስለዚህ መልሱ የሚሆነው ቢ ነው። Number 70. To which power did Aksum eventually lose control over the Red Sea trade? ለየትኛው ፓወር ነው ኦቨር ሬድ ሲ ትሬድን አጣለች። ስለዚህ በማን የተነጠቀችው ነው የሚለን ጥያቄው። በማን የተነጠቀችው ነው የሚለን። ሙስሊም አረብስ፣ ማምሉክ ኢጅፕት፣ ኦቶማን ተርኪ፣ ሳፋቪድ ፐርሺያንስ ኦር ፐርሺያን ሾርትሊ። በማን የሬድ ሲን የተነጠቀችው? አክሱም። ግልጽ ነው። ከሙስሊም አረቦች ናቸው። በ702 they destroyed አዱሊስን ዲስትሮይ አድርገውታል። and they began ሴትልመንት በ10ኛው መቶ ክፍለ ዘመን ዳህላክን አይላንድን ሴትልመንት እዛ ላይ ወይም ዳህላክ አይላንድ ስቴት ሙስሊም ሱልጣኔት ኢስታብሊሽ አድርገዋል። ስለዚህ የአረቦች ሙስሊም አረብስ ናቸው ማለት ነው። ነምበር 18
what were the major achievements of Muslim Arabs under the immediate successor of Prophet Muhammad? ኢሚዲየት ሰክሰሰሮቹ ካሊፌትስ ተብለው ነው የሚጠሩት። ስለዚህ ዋት ወር ዘ አቺቭመንት ሜጀር አቺቭመንታቸው ምንድን ነው ነው የሚለን የካሊፌቶች 4 ናቸው፣ አቡበከር፣ ዑመር፣ ኦትማን እና አሊ። ስለዚህ የነሱ ኢሚዲየት ሜጀር አቺቭመንታቸው ምንድን ነው? ሙቪንግ ዘ ሴንተር ኦፍ ዘ ኤምፓየር አውትሳይድ ኦፍ ዘ አረቢያ አንድ ሲሪያ፣ ከሲሪያ እና ከአረቢያ ውጭ ማድረጋቸው ዋና ከተማቸውን ነው የሚለን። ዘ ካፕቸር ኦፍ መዲና and selection as religious center መዲናን መቆጣጠራቸውና የሃይማኖታዊ ማዕከል ማድረጋቸው። the capture of extensive territories from Persia to Byzantine extensive ወይም ሰፊ ግዛት ኮንትሮል ማድረጋቸው ከፐርሺያ እስከ ቤዛንታይን ነው የሚለን። the opening of trade routes connecting Arab with India ከኢንዲያ እና አረብን የሚያገናኝ የንግድ መስመር ኦፕን ማድረጋቸው ነው የሚለን። ስለዚህ ኢሚዲየት ሰክሰሰሮቹ ወይም ካሊፌቶቹ ትልቅ አቺቭመንታቸው ምንድነው? the expansion or capture of extensive territories ከፐርሺያ እስከ ቤዛንታይን ኢምፓየር ማለት ነው። ግዛታቸውን ማስፋፋት ችለዋል። within short period of time they establish larger empire ትልቅ ኢምፓየር ኢስታብሊሽ ማድረግ ችሏል ማለት ነው። ስለዚህ የግዛት ማስፋፋት ነው ትልቁ አቺቭመንታቸው፣ የአረቡን እንትን ማስፋፋት። ባይ ዘ ወይ አብሮኝ የሚሰራ ሰው ካለ እባካችሁ አብረን እንስራ እና አብረን እንጠቀምበት። እውቀቱ ያላችሁ ፋይናንስም ማድረግ የምትችሉ አብረን እንስራ፣ ሼር አድርገን እንጠቀምበት ዩቲዩብ ማለት ነው። ስለዚህ if there is anyone መስራት የሚፈልግ ካለ ማንኛውም ሰው I'm ready በኢሜል ብጽፍልኝ ወይም በ0911 82 45 14 በዚህ ደውልልኝ። አብረን ሼር አድርገን መስራት እንችላለን። ጥቅምም ካለው ጥቅም ማግኘት አሁን ሞኔታይዝ ሆኗል። 1 አመት እንግዲህ ሊሆነው ነው፣ 1 ወር አካባቢ ይቀረዋል። በአጭር ጊዜ ውስጥ ወደ 2500 አካባቢ ሰብስክራይበር አግኝቷል። ስለዚህ አሁን መክፈልም ጀምሯል ማለት ነው። ነገር ግን ሞር ከሃይ ስኩል ጀምሮ እስከ ዩኒቨርሲቲ ያሉትን ኮርሶችን እንትን ለማለት ፋይናንሻል እንትን ያስፈልጋል። ስለዚህ እንደው ደግሞ ሌላ የምታውቁት ካለ ቲክቶከር ምን ሆነ ፕሮሞት የሚያደርግ ፕሊዝ ቴል ደም። እሺ ስንቀጥል number 19 which one of the following is the cultural features of Zagwe dynasty? የዛጉዌ ዳይናስቲ መገለጫ ካልቸራል መገለጫው የትኛው ነው የሚለን? the continuation of Christianity as official state religion, the use of Agaw language for both court and state religion, the shift of pilgrimage from the Holy Land to Lalibela, the development of rules about royal succession. ስለዚህ የትኛው ነው cultural features of Zagwe dynasty? the continuation of Christianity as official state religion መልሱ ይሄ ነው። the use of Agaw language for both ይሄ አይጠቀሙ ነበር፣ አማርኛ ነበር የሚጠቀሙት። አማርኛ ኦርጌዝ አማርኛ ነው የሚመስለው። the shift of pilgrimage from Holy Land to ላሊበላ ሽፍት አላደረገውም፣ ግን ሁለተኛዋን ኢየሩሳሌም ኢስታብሊሽ አድርጋለሁ። እንዲያውም ፒልግሪምስ ማለት መንፈሳዊ ጉዞ ማለት ነው፣ ወደ ኢየሩሳሌም የሚደረግ ማለት ነው። በአገው ዳይናስቲ ጊዜ ምን አድርጓል? ጨምሮ ነበር ፒልግሪሜጁ። ዴቨሎፕመንት ኦፍ ሩልስ አባውት ዘ ሮያል ሰክሴሽን። የሮያል ሰክሴሽን ማለት የስልጣን ሽግግር ህጎችን ማውጣቱ ነው የሚለን። ይሄ እንዲያውም ችግራቸው ለውድቀታቸው ምክንያት ይሄ አለመኖሩ ነበር ማለት ነው። ስለዚህ the continuation ክርስትናን ኦፊሻል ሪሊጅን አድርጎ የአክሱምን ቀጥሏል ማለት ነው። number 20 why did medieval Ethiopian Christian kingdom rely on mobile court ማለት ፐርማነንት ያልሆነ ማለት ነው፣ ቋሚ ያልሆነ እስከ 1636 ከ1270 እስከ 1636 ቋሚ የሆነ ልክ እንደ አክሱም እንደ ላሊበላ ቋሚ የሆነ ዋና መቀመጫ አልነበራቸው። why did
they relay ለምንድን ነው በዚህ ዲፔንድ የሆኑት ወይም ጥገኛ የሆኑት ነው የሚለን። the tradition of permanent capital did not familiar before ከዚህ በፊት ፐርማነንት ወይም ቋሚ ዋና ከተማ ስላልነበር ወይም ስለማያውቁ ነው የሚለው። ይሄ ፎልስ ነው። ነበረ በአክሱም ጊዜ ነበር፣ በላሊበላ በአገው ጊዜ ነበር ማለት። movable capital made it possible to administer a vast empire easily movable capital ወይም ከቦታ ቦታ እንትን የሚል ዋና መቀመጫቸው ይሄ ቫስት የሆነ አድሚኒስትሬቲቭ ሲስተም እሱን ለመቆጣጠር ይረዳል ነው የሚለን። ትክክል፣ ይሄ ነው መልሱ። ቫስት ስለነበር ቴሪቶሪ አመጽ ሲነሳ ጎንደር አካባቢ ለምሳሌ አመጽ ቢነሳ እሱ ንጉሱ ወሎ ካለ መቀመጫውን ወደ ወሎ እንትን ይላል፣ ወደ ወሎ ወደ ጎንደር ያደርጋል ማለት ነው። ወደ ጎንደር ያደርጋል። ሌላኛው permanent capital were easily targeted for attack by the subject population subject population permanent ማድረጉ ለጥቃት ያጋልጣል ነው። የኮንስትራክሽን እና permanent እንትን ለኮንስትራክሽን የሚያገለግሉ ወይም ለህንጻ የሚያገለግሉ እንትን አለመኖሩ ነው የሚለን መልሱ። ስለዚህ movable capital made possible effective administration vast empire easily ለምሳሌ ጎንደር አካባቢ አመጸ ቢባል ወሎ ከሆነ ወደ ጎንደር ሲሄድ ጸጥ ይላል ማለት ነው። ምክንያቱም ንጉሱ ይዞት የሚሄደው ትልቅ ኢምፓየር ነው፣ ትልቅ አርሚ ነው። ሌላው የግጦሽ መሬት የእንጨት የማገዶ እንጨት ፍለጋ ነው። ሌላው ደግሞ ውጪ ወራሪ ቼክ ለማድረግ ነው። ባውንደሪ ወይም ቴሪቶሪያል ኢንቴግሪቲውን ቼክ ለማድረግ ነው ማለት ነው። በእነዚህ ምክንያቶች ሞባይል ካፒታል ላይ ሪሌይ ይሆናል ማለት ነው። አመሰግናለሁ ስለተከታተላችሁኝ ስላያችሁልኝ አመሰግናለሁ። ፓርት2 ደግሞ በሚቀጥለው ከጥያቄ 21 እስከ 40 ያለው ማለት ነው። ነገር ግን አሁንም ኮሜንት ስጡኝ ማስተካከለው ነገር ካለ እንዳስተካክል ማለት ነው። ስለዚህ ለዛሬው አመሰግናለሁ። በሚቀጥለው